الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم. ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وسلم. وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أما بعد فيا معشر المسلمين عباد الله، أحييكم بتحية الإسلام وهي دار السلام، وها هي السلام عليكم ورحمة الله وبركاته. إن شاء الله ወንድማችን ማለት ነው ወሳኝ የሆነ ምክር መክሮናል ማለት ነው። ስለ ቁርአን ታላቅነት ያለውን ደረጃ አላሁ ሱብሓነሁ ወተዓላ ሰምተው ከሚጠቀሙበት ባሪያዎቹ ያድርገን ማለት ነው። ኢንሻአላህ ከኔ ጋር ራሴንም ወንድሞችን እኔ ማስታውስበት አንድ ነጥብ አለ። እሱም በጣም አስቸጋሪ የሆነ ከባድ የሆነ ማለት ነው። እሱም ነሚማን አስመልክቶ ኢንሻአላህ ነገር ማዋሰክ የሚባለውን ነገር በወንድሞች መካከል በማህበረሰብ መካከል እንዳይግባቡ የሚያደርግ ታላቅ የሆነ ቫይረስ ማለት ነው። ይሄ ነገር የሚባለው ነገር ከባድ ነው። አላሁ ሱብሓነሁ ወተዓላ ነገረኞችን በምን አይነት መልኩ እንደገለጻቸው ነግሮናል ቁርአን ላይ ማለት ነው። ወከዛሊክ ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ማለት ነው ይሄን ነሚማ የሚባለው ነገር ከዛ ከዚህ ማለት ከባድ እንደሆነም ነግረውናል ማለት ነው። ዒባደላህ ይሄ ነሚማ የሚባለው ነገር ነቅዱል ከላም ሚን ቀውሚን ኢላ ቀውም ዐላ ወጅህ ሸር ወልኢፍሳድ ከአንድ ሰው ይይዝና ወደ ሌላ ሰው ማድረስ ማለት ነው። ያም ነገር የሚደረሰው በመካከላቸው በወንድሞች መካከል በማህበረሰብ መካከል ለማስተካከል ሳይሆን ብልሽነትን ለማሳፋት ሸርን መጥፎን ነገር ለማሳፋት የሚደረግ የሆነ ነገር ማለት ነው። ዒባደላህ እና ከባድ የሆነ ነገር ነው። ወላ ሲየማ አሁን ባለንበት በተለይ እየተፈተንበት ያለ ታላቅ ቫይረስ በሽታ ማለት ነው። ዒባደላህ በጣም አደገኛ የሆነ ማለት ነው። ማህበረሰብን የሚበታትን ወንድማማቾችን የሚጠላሉ የሚያደርግ ባል ከሚስቱ ጋር የሚያጣላ የሆነ የሚያፋታ የሆነ ማለት ነው። ዒባደላህ ይሄ ለማህበረሰብ ጠር የሆነ ለሰዎችም ታላቅ ቫይረስ የሆነ ከባድ በሽታ ማለት ነው። አሁን በዘመናችን ላይ አብዛኛ እየተፈተንበት ያለ ማለት ነው። በመሻይኾች መካከል እንዳይግባቡ የሚያደርግ ተማሪዎችም ከአስተማሪዎች ጋር እንዳይግባቡ የሚያደርግ ታላቅ የሆነ ቫይረስ ማለት ነው። ዒባደላህ እና ስለዚህ ይህንን ወንጀል ልንርቀው ይገባል። ከባድ ወንጀል ነው። የሆነ አካል ነገር ሲያመጣ ዝም ብለን የምንቀበለው ከሆነ ማሻአላህ ብለን የምንይዝለት ከሆነ ከባድ ነው ማለት ነው። ዒባደላህ ነቢያችን አለይሂ ሰላቱ ወሰላም كما في صحيح مسلم من حديث جابر بن عبد الله رضي الله تعالى عنه أن النبي صلى الله عليه وسلم قال إن الشيطان قد أيس أن يعبده المصلون في الجزيرة العرب ولكن في التحريش بينهم. رسول عليه الصلاة والسلام من قالوا شيطان قالوا تصفى قرطال قالوا صلاة يمسجدوا سوت
ለአላህ የሚተናነሱ ሰዎች ለአላህ ጧት ማታ እግር የሚሰጡ ሰዎች እንደማያመልኩት እንደማይገዙት ተስፋ ቆርጠዋል። አያመልኩትም እሱን። ነገር ግን አሉ ታሪሽ አለ ማበላሽ በመካከላቸው ግን እንዲበላሉ እንዲጠላሉ በመካከላቸው ብልሽነት የሚባለው ነገር እንዲሳፋ ግን ያደርጋል አሉ ረሱል አለይሂ ሰላቱ ወሰለም። ዒባደላህ መቼም ሸይጣን ማለት ነው ከአላህ ውጭ ላለ አካል እንድናርድ አያደርገንም። ከአላህ ውጭ ያለን አካል እንድንለምን አያደርገንም። ከአላህ ውጭ ባለ አካላቶች ድረሱልን እንድንል አያደርገንም። ነገር ግን በእኛ ውስጥ ይገባና በአንድ ወንድሜ በምትለው በምታከብረው በምትወደው ወንድም ይገባና አለመግባባት እንዲፈጠር ያደርጋል ማለት ነው አሉ ነብያችን አለይሂ ሰላቱ ወሰለም። ዒባደላህ ስለዚህ ነሚማ የሚባለው ከባድ የሆነ ወንጀል ነው ማለት ነው። አዩሃል ሙስሊሙን ዒባደላህ እኛ የት ላይ ነው ያለነው? ራሳችንን እንፈትሽ እስኪ። እኛ ከየትኞቹ ነን? አዩሃል ሙስሊሙን ዒባደላህ በወንድሞች መካከል መልካምነት እንዲፈጠር ወንድማማችነት እንዲቀጥል ነው የምንፈልገው ወይስ ከየትኞቹ ነን? ይሄ የሚያምር ስብስብ እኮ መካከል ነገረኛ ከገባበት እኮ አይገኝም። ብትንትን የሚያወጣ የሆነ ጉዳይ ነው። አዩሃል ሙስሊሙን ዒባደላህ በጣም ከባድ የሆነ ወንጀል ነው። ነብያችን አለይሂ ሰላቱ ወሰላም من حديث ابن عباس رضي الله تعالى عنهما مر النبي صلى الله عليه وسلم بقبرين نبياتنا عليه الصلاة والسلام عند جزي ሁለት ቀብሮች መካከል አለፉ አለ። فقال من አሉ ነብዩ አለይሂ ሰላቱ ወሰላም فإنهما لا يعذبان እነዚህ ሁለት ቀብሮች ውስጥ ያሉት ሰዎች እየተቀጡ ነው አሉ። وما يعذبان بكبير የሚቀጡት ግን በትልቅ ነገር አይደለም አለ። ትልቅ አይደለም ሲባል ትልቅ ወንጀል ሆኖ ነው። ነገር ግን ቢከለከሉት አይከብድም ነበር፣ ማቆም የሚችሉት ነገር ነበር አሉ። ግን እሱ ከባድ ሆኖ ግን ያስቀጣቸው ነው ያለው። አንደኛው ከነዛ ውስጥ ምንድን ነበረ? فكان احدهما لا يستتر من البول ሽንቱን በሚሸና ሰዓት ላይ ምን አይልም አይጠነቀቅም፣ ዝም ብሎ አያዳርቅም ሽንቱን ማለት ነው። ዝም ብሎ እንትን ያይሆን አካል ነው አሉ። ሁለተኛው ሰው ደግሞ فأما الآخر فيمشي بالنميمة ሌላኛው ደግሞ ነገርን ይዞ ከዛ ከዚህ የሚሄድ ይሆን አካል ነው ረሱል አለይሂ ሰላቱ ወሰለም። ዒባደላህ ስለዚህ ነገረኝነት የሚባለው ከባድ ነው። ሐቂቃ ከባድ ነው። ልብን ያደርቃል፣ እንድትጠላ ወንድምህን ያደርጋል። ያኒ ልቅደም አንተ ቅደም ከኔ የሚል ወንድምህ ከራሱ ህይወት በፊት የሚያስቀድም ወንድምህን እንድትጠላ ነው የሚያደርገን የሆነ ታላቅ በሽታ ነው። ዒባደላህ وكذلك نبينا عليه الصلاة والسلام من حديث حذيفة رضي الله تعالى عنه من بلونا لا يدخل الجنة النمام ነገር የሚያዋሲ ከሆነ አካል ጀነት አይገባም አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ من كبائر الذنوب ነው ማለት ነው። ከባባድ ከሆነ ወንጀላቶች ነው። አዩሃል ሙስሊሙን ዒባደላህ እኛ ጋር የሆነ ነገረኛ ሰው ቢመጣ ምንድነው የምንለው? جاء رجل الى سفيان الثوري رحمه الله تعالى አንድ የሆነ ወደ አካል የሆነ ሰው ወደ ሱፊያን الثوري ዘንድ መጣ ማለት ነው። ከዛ ምን አላቸው? ان رجلا يتكلم فيك የሆነ ሰውዬ እኮ ስላንተ ያወራ ነው አላቸው። መጣና ከዛ ምን አሉት? ማሻአላህ ምን አለኝ እስኪ ንገረኝ ብለው ነው ያሉት? ላ አይደለም። اما وجد شيطان رسولا غيرك ምን ሸይጣን ካንተ ውጭ ሌላ መልእክተኛ ናት አንተ አንተን የላከህ አሉት። መጥቶ ነው የሚነግራቸው እኛ የሆነ አካል ወንድም እንደዚህ ቢባል እስኪ ድገሞ ሌላስ ጨምር ምን አለ? አለይሰ ከذلك ايها الاخوه ይሄን አይደለም የምንለው? ሐቂቃ ይሄ ነው። ኢላ ማ ረሒመ ረቢ አላህ ያዘነለት ካልሆነ በስተቀር። ነገር ግን ምንድነው የነሱ መልስ የነበረው? ካንተ ውጭ የሚልከው አጣ ወይ ሸይጣን አንተና ያገኘው መልእክተኛ ብሎ ነበር የመለሰለት። አዩሃ ኢኽዋ አየህ እነዚህም የነዚህ መንገድ ማርለኛ እንከተላለን የቀደምቶችን እኛም እንደነዚህ ሊሆን ይገባል። ዒባደላህ ለማን ይሆን አካል እኮ የሚያጠፋው ጥፋት በጣም ከባድ ነው። يقول يحيى ابن أبي كثير اليماني رحمه الله تعالى يفسد النمام في ساعة ما لا يفسد الساحر في شهر ነገረኛ ሰው በአንድ ሰዓት ላይ ጠንቋይ የሆነ ሳሒር የሆነ ሰው በወር የማያበላሽውን ብልሽት በአንድ ሰዓት ያቀጣጥለዋል። በአንድ ሰዓት ነገረኛ ማለት ነው። ስለዚህ فالنمام يعمل أعمال الساحر ነገረኛ የሆነ አካል የሳሂሮችን የጠንቋዮችን አይነት ስራ ይሰራል ማለት ነው። ላኪን ቢላ ሸይጣን ግን ተጠቀሙ አይደለም። ያው እነሱ ድግምታቸውን ሲያደርጉ የተለያየ ነገር ይጠቀማሉ። ነገር ግን ይሄ ሸይጣንን ሳይጠቀም ግን ከሱ የበለጠ አደጋ ያጠፋል ማለት ነው። ዒባደላህ ባልና ሚስትን በማጣላት
ትንሽ ነገር ትበቃለች ወንድም ከወንድሙ ጋር ቂም ለማስያዝ ትንሽ ነገር ትበቃለች ايها الاخوه الكرام ስለዚህ ኢባደላህ ወንድማማችነትን ይፈረካክሻል መተዛዘን የሚባልን ያጠፋል ማህበረሰብ እንዲበጠበጥ ያደርጋል ምን ነገረኝነት ስለዚህ ይሄን ነገረኝነትን እንራቀው ነገር አዋስከ ምንድነው የምንጠቀመው እስኪ ماذا نستفيد ምንድነው የምንጠቀመው ከነገር በማዋሰቅ ኢባደላህ ወንድምን ከወንድም አጣላ እህትን ከእህቷ አጣላች ምንድነው የምናተርፈው ትርፍ አላህ ዘንድ አቀጣት ከአላህ ዘንድ አመጣላት ነው እኮ የምናተርፈው ሌላ ነገር እኮ የለም ይሄ ነገር ማዋሰቅ የሚባለው ደግሞ የወንጀሎች ሁሉ ጥርቅም ነው ኢባደላህ ነገር የሚያዋስቅ ሰው ምቀኝነት አለበት ምቀኝነት ያለበት ሰው ነው ነገር የሚወስደው እንግዲህ አንተ ወንድም ምቀኝነት ስላለብህ እንጂ ስለ ወንድምህ መጥፎ ነገር ታወራለህ ለወንድምህ ያውም የሚዋደዱ ወንድሞችን ለማጣላት وكذلك الله سبحانه وتعالى من አይነት ሰው እንደሆነ ነግሮናል በቁርአን ላይ ማለት ነው ነገር የሚያዋስቅ ሰው ደረቅ ይሆን አካል ነው ዑቱለን ያለ አላህ Subhanahu ደረቅ የሆነ ልብ ደንዳና እዝነት የሚባል የሌለው ይሆን አካል ማለት ነው የአንድነት ጠል የሆነ ሰው ነው ነገር ከዛ ከዝክ የሚሆን ማለት ነው ስንት ወንድሞችን የሚያጣላ ሰው አለ የሚዋደዱ የሚፋቀሩ የሆነ ወንድሞችን ማለት ኢባደላህ ስለዚህ ይሄ ከባድ የሆነ ነገር ነው እና ነገረኛ የሆነ አካል كيف نتعامل مع النمام ከነገረኛ ጋር ታዲያ እንዴት ነው የምንኖረው ምንድነው ከሱ ጋር ያለን መዋቅፍ የሚሆነው ነገረኛ አለ ነገረኛ በሚመጣልን ሰዓት ላይ ነገረኛ ነገር ሲመጣ ከሱ ጋር ምን አቋም ነው ሊኖረን የሚገባው ማሻአላህ ነገረን ብለን መቀበል አለብን ወይስ ምንድነው لا نصدق النمام لأن النمام فاسق ነገር የሚያመላልስ እውነተኛ ብለን አንቀበልም ለምን ፋሲቅ ነው خارج عن طاعة الله سبحانه وتعالى يا الله انت ذا فندق يወጣ ይሆን አካል ስለሆነ ማለት ለምን الله سبحانه وتعالى راسه فاسق ብሎ የጠራውና يا ايها الذين امنوا ان جاءكم فاسق بنبأ فتبينوا አረጋግጡ አንተ تصيبوا قوما بجهالة ሰዎችን ያለማወቅ እናንተ እውነታውን ሳታውቁና ሳትረዱ እነሱ ላይ ልትወርቁባችሁ ትችላላችሁ ከዛ ከሚጸጸቱ ሰዎች ከመናቸው በስተፊት መጀመሪያ እርምጃ ከመውሰድ በስተፊት የሆነ ነገር ከማድረግ በስተፊት አጣራል አላህ Subhanahu Wa Ta'ala ፋሲቅ ብሎ ጠራው ስለዚህ ነገር ከዛ ከዚህ የሚል ይሆን አካል ሷዲቅ አይደለም አንቀበለው ሁለተኛ ኢንካሩል ሙንከር ልናደርግበት ይገባል የዛን ጊዜ ሲመጣ ተዋቁ መባክ ወንድሜ ጋር ነው አውቀዋለሁ ያ ራሱ መጥቶ ይንገረኝ አልሰማህም በቃ በለው ዛው ከስተው ኢንካሩል ሙንከር ታዲያ ሐዲሱን ብቻ ነው እንደምንቀረው ነብዩ አለይሂ ሰላቱ ወሰላም من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك ضعف الإيمان ስለዚህ ነገረኛ ከመጣ ምንድነው ታደርግ ከስትዛው ማለት ተው አቆም ወሬህን እዙ አንተም ትክክለኛ ወንድማማችነትን የምትናፍቅ ከሆነ ወንድምህን የምታከብረው ከሆነ ኡስታዝን የምታከብረው ከሆነ የምትወደው ከሆነ ተዋቁ ተወዙ ላይ ይቁም ነው ማለት ያለን ኢባደላህ ሌላኛ ደግሞ ልናቅ የሚገባው ነገረኛ መጥቶ ነገር ሲነግረን ينبغي علينا أن نعلم بأن النمام ነገረኛ ሆነ አካል ለኛ መጥቶ እንደነገረን ሁሉ ማለት ነው ከኛ ይዞ እንደሚሄድ ግን እንዳትጠረጥር ጎረቤት ሲታማ ጓደኛ ሲታማ ለኔ ብለህ ስማ ለአንተ የነገረህ ሰው እርግጠኝነት ካንተ ሙስሊም ይሰጣል ያስ ይሄ ምንም ጥርጥር የለው ይሄንንም ልንዘርገና አይገባም ኢባደላህ እና ስለዚህ አኺራችንን አናበላሽ ወንድማማችነትን እናጠናከር ወንድሞች መካከል ተህሪሽ የሚባለው ነገር ሊኖር አይገባም ኢባደላህ አኺራችንን እናስታውስ ወንድማማችነት ሊናፍቀን ይገባል የዛነዛ በርጥዬ ሱሐቦችን እንመልከት የረሱል አለይሂ ሰላቱ ወሰለም ሱሐቦችን ማለት ነው የኛ ተምሳሌት እነሱ እኮ ናቸው ወንድም ለወንድሞቻቸው እንዴት ነበሩ አላህ ቁርአን ላይ እኮ የነገረን ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው የነገሩን ነው ወንድምዬ ስለዚህ ነገረኝነት በጣም ከባድ የሆነ ታላቅ ካንሰር ቫይረስ ነው ልንርቀው ይገባል ነገር ይዞን ይመጣ አቆም አልፈልግም በቃ አልፈልግም ይቅርብኝ ያ ታአማህ የተባለው ሰው ራሱ መጥቶ ይንገር ከፈለገ ችግር ካለብኝ ይንገር ይምጣና ራሱ ወላ ለበለዛ ግን ይሄ አይነት ወላሂ ትልቅ ከባድ በተለያዩ ቦታዎች ላይ ካንሰር የሆነብን በሽታ ይሄ በቃ ሰውየው ቸር ከሆነ የሚሰጥ ከሆነ ይመጣና አንተን እኮ እንደዚህ ብለዋል ይባላል እንዳይሰጥ ያደርገዋል ኸይር የሚሆን ሰው هكذا
ያ አላህ እንደው ትንሽ እንኳን አያሳዝንም እንደው ነገር የሚወስደው እንዳያዝንም ትንሽ አጣልቶ አጋጭቶ ምን ሊያተርፍ በአላህ ምን ልናተርፍ ነው? ተያይዘን ወንድማማችነትን አጠንክረን አላሁ ስብሓነሁ ወተዓላ በእዝነቱ ጀነት እንዲያስገባን ነው እንጂ ማድረግ ያለብን ዛሬ ነገር እየለኮስን ስንት ወንድማማችነትን እንደዚህ ያሻከራል የሚግባቡ የነበሩት ወንድሞች ማለት ነው ዒባደላህ። ስለዚህ ነገረኝነቱን ተወት እናደርገውና ፈልኑጃሊስ عند العلماء ዑለሞች ጋር ቁጭ ብለን እንማር። የሚያስጠቅም ወንድሞች ጋር እንማር። የዛን ጊዜ አብዛኛ ደግሞ ነገረኝነት የሚያራራው ሰው ሙተጀሪድ عن العلم ከእውቀት የራቀ ሰው ደርስ ላይ የማይሳተፍ ነው። ምን ይስራ? አብዛኛ ነገረኛ ቅራት ላይ አይገኝም። ቢሮ ቅራትን እየቀራ ደርስም እየተማረ እንትን ግን አብዛኛ ግን ደርስ ላይ የማይሰው ነው። ከዛ የሚለው ማለት ሐቂቃው ነጣው የና አብዛኛዎቹ ነብያችን አለይሂ ሰላቱ ወሰላም ምን አሉ? عليكم بمجالسة العلماء واستماع كلام أهل الحكماء فإن الله سبحانه وتعالى يحيي الأرض يحيي قلب الميت بنور الحكمة كما يحيي الأرض الميت بماء المطر. نبي عليه الصلاة والسلام من قالوا عليكم أي إلزموا متنيا درقاتوا يازو بمجالسة العلماء كتلالاك سوشقا كإسلام لقوشقا النسوقا قوش مالة متنيا درقاتوا يازو قالوا رسول عليه الصلاة والسلام. وكذلك واستماع كلام الحكماء مرتي هنو سوچن ጥበያላቸው ሰዎችን ንግግር እነሱንም ስማት ያምጣሉ። ለምን? አላሁ ስብሓነሁ ወተዓላ የሞተችን ልብ ህያው ያደርጋል። በምን? ቢኑር الحክማ በጥበባዊ በሆነ ብርሃን ህያው ስለሚያደርጋት ከነሱ ጋር ተቀመጥ። የሚያስተምሩ ወንድሞች ጋር ኡስታዞች ጋር ቁጭ ብለህ ተማር። መሻይኾች ጋር ቁጭ ብለህ ተማር። ነገሩን ከወንድምዬ ልባችን እየሞተች ነው የምትሄደው ነገር ከዛ የምንል ከሆነ አለ ተባለ የምንል ከሆነ ልክ አላሁ ስብሓነሁ ወተዓላ የሞተችን ምድር ማለት ነው በዝናብ ህያው እንደሚያደርጋት ሁሉ ልብም ህያው ትሆናለች አሉ ረሱል አለይሂ ሰላቱ ወሰላም። ዒባደላህ ስለዚህ ወንጀልን እንራቅ ነገርን ማዋሰክ እንራቅ። يقول سبحانه وتعالى في كتابه الكريم ظهر الفساد في البر والبحر አሁን ብልሽነት የሚባለው ነገር በየብስም ላይ በውቅያኖስም ላይ ተሰራጨ ይፋ ሆነ ይላል አላሁ ስብሓነሁ ወተዓላ። ይሄን አስመልክቶ ማለት ነው አቡበከር ሲዲቅ ረዲየላሁ ተዓላ አንሁ ምን ይላል? ظهر الفساد في البر በየብስ ላይ የተባለው አለ ብልሽነቱ على اللسان ነው አለ ምላስ ላይ ማለት ነው አለ ምላስ ነው አለ። እንደዚህ ውቅያኖስ የተባለው ደግሞ ባህር የተባለው على القلوب ልብ ላይ ነው አለ። ምላስ ከተበላሸ ያ አብደላህ ልብ ከተበላሸ ምንድነው ታዲያ ማዳ ተንተዚር ምንድነው የምንጠብቀው ታዲያ? አላህ የማለቱ ብልሽነት ማለት ይሄ ነው አለ። ምላሳችን ከተበላሸ ያ አብደላህ ኸይር ነገር ከራቀ ልባችን ከተበላሸ ምንድነው ታዲያ ያለ ነው? ምን ማለት ነው? አዩሃል ሙስሊሙን ዒባደላህ በዚህ ምክንያት በላይ ይመጣል። ስለዚህ ወንድምዬ ነሚማ የሚባለውን እንራቅ። ነሚማ በጣም ከባድ ነው። ምናልባት አንተ ነሚማ ስናወራ ነገር ከዚህ በምን ሰዓት ላይ እየሳቀን ፋእያል ደስ ብሎን ልናወራ እንችላለን ማለት ነው። ነገር ግን ቃለ بعض الزهاد ምን ይላሉ? من أذنب ذنبا وهو يضحك ወንጀልን እየሳቀ የሚሰራ ይሆን አካላሉ فيدخله الله النار وهو يبكي የቂያማ ቀን እያለቀሰ እሳት ይገባል። ዛሬ ወንድም ስታማ አይው እንደዛ አለ እያልክ እየተንተከተክ እየሳቅ ደስ ብሎ እያወራህ ማለት ነው። ወይም የተለያዩ መሐረማት ነገራቶችን ደስ ብሎ እንሰራለን ፋ ብለን የቂያማ ቀን ግን እያለቀሰ ነው እሳት የሚገባው። ወመን አጣዐ አላህ ወሁወ የብኪ አላህን የሚታዘዝ ደግሞ እያለቀሰ ኢባዳ ይሰራል ያለቅሳል። ኢባዳ እኮ ሰርተው የአላህ ባሪያዎች የሚያለቅሱት እኮ ሌሊት ተገትረው ያድራሉ፣ ሰደቃን ይሰጣሉ፣ የተለያየ ኸይር ነገር ላይ ይውላሉ፣ ግን ያለቅሳሉ ኢባዳ እያደረጉ ማለት ነው። ስለዚህ ወመን አጣዐ አላህ ወሁወ የብኪ እያለቀሰ አላህን የሚታዘዝ የሆነ አካል ደግሞ فيدخله الله الجنة وهو يضحك እየሳቀ ጀነት እንዲገባ ያደርገዋል ይላሉ ማለት ነው። ዒባደላህ ስለዚህ ሁላችንም ከዚህ ታላቅ ቫይረስ ከዚህ በሽታ አላህ ያላቀን
وكذلك والله በዘላይ የተሰማራን ሰዎች ካለን አላህን እንፍራ በየትኛውም ቦታ ላይ አይጠቅም ነገር አይጠቅምም ይሄው ነገር በነገር ምክንያት አገር ተፈርሳለች በነገር ምክንያት ቤተሰብ ይለያያል በነገር ምክንያት ወንድማማችነት ጀማዓ ይፈረካከሳል ምንም ትርፍ የለውም ስለዚህ በዚህ ላይ ያለን ሰዎች ይሄንን ባህሪ ያደረገን ከራሴ ጀምሮ ነው መመክረው ማለት ነው ይሄን ነገር ልንርቀው ይገባል ነው የምለው ኢንሻአላህ አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም ባዳመጣችሁ ምን ሰራበት አላህ ያድርገን አበዛውባችሁ واخر دعوانا الحمد لله رب العالمين السلام عليكم ورحمة الله وبركاته